ሰላም ሰላም ጤና ይስጥልኝ እንደምውላችሁ አደራችሁ እንደምሰነበታችሁ ክቡራትና ክቡራን የኦሪት ክፍል ተከታታዮች በያላችሁበት ሰላማችሁ ይብዛ። ዕለቱ ለተሰኞ ሲሆን የዕብራውያን ዘመን አቆጣጠር ቴቤት በሚባለው ወር 2 ቀን 5786 ዓመት ዓለም ላይ እንገኛለን። ዛሬ ደግሞ ስለ ባህላችንና ከዛም ደግሞ አድማጭ ወንድማችን የጠየቀው ጥያቄ አለ። ስለ ጥያቄዎች ነው የምንማማረው በእነዚህ ሰሞኖች እና እንግዲህ መጀመሪያ ጥያቄዎችን ከማቅረቤ በፊት ባህላችን ስንል ባህል ማለት ምንድን ነው? በመጀመሪያ እንዴት ነው የሚለው? ምፕኔ ሀታሄኑ ጋሌኑ ማርቴኑ በኃጢአታችን ምክንያት ፈጣሪ አምላክ ወደ ስደት ዳረገን። ወደ ስደት ከዳረገን በኋላ ደግሞ በያረፍንበት ዓለም እንግዲህ ለምሳሌ አድርገን ስንወስድ እኛ ኢትዮጵያውያን ወደ ኢትዮጵያ እንደውም ወደ ህንድ የሄዱት ወደ የህንድን ባህል እንግዲህ ብዙ ባህሎችን የአህዛቦችን ባህሎች ተላብሰናል። ወደድንም ጠላንም መቼም አንድ ህዝብ አንድ ሰው ወደ አንድ ሀገር በሚሄድበት ጊዜ የዛን ሀገር ባህል ያው ከቤቱ የሚወርሰው ባህል እንዳለ ሆኖ የሀገሪቱን ባህል ደግሞ የመውረስ የሰው ልጆች የተፈጥሮ ጉዳይ ነውና በየሄድንበት ምድር ሁሉም ይሁዳውያን በተበተኑበት ሁሉ የራሳቸው የሆነ ባህል ይዘን ተመልሰናን ፈጣሪ አምላክ እንዳለው ፈቃዱ ሆኖ ወደዚህ ሀገር በትናችኋለሁ ሰበስባችኋለሁ። እንዴት በፕኔ ከሃታይኑ ጋሌኑ ማርሴኑ በኃጢአታችን ምክንያት ወደ ተለያዩ ዓለማት ተበተነ ብንቆይም ስንመለስ ግን ሁላችንም የተለያዩ ባህሎችን ይዘን መጠናን ማለት ነው። እና እንግዲህ ባህል ማለት ይህ ነው። ይሁን እንጂ ባህል ወደ ስንመለስ ግን ይሄ ባህል ኦሪታችን የሚቃረን መሆን የለበትም። ኦሪታችን የሚቃረን ወይ ኦሪታችን የሚጥስ ከሆነ ይሄ ባህል መቅረት አለበት ማለት ነው። እና በእነዚህ ሰሞናቶች በእነዚህ በባህላች በተለይ እኛ ኢትዮጵያውያን ይዘነው የመጣነው ባህላችን የትኛው ነው ጎጂ ባህል የትኛው ነው ጠቃሚ በሚለው ጉዳይም እንነጋገራለን። ዛሬ ግን የወንድማችን አቶ ማሩ ማለደ በእውነት ጠቃሚ ትምህርቶችን እንድንማር የሚረዳን በሚጠይቃቸው ጥያቄዎች ምክንያት ብዙ ትምህርቶችን እንማራለን። ጥያቄዎችም እንደዚህ የሚሉ ናቸው። አንደኛ ተስካር ማውጣት ከየት ነው የመጣው? ተስካር ማውጣት ከየት የመጣ ነው የሚል ጥያቄ ነው። ሁለተኛው ጥያቄው ሰው ሲሞት ልብስ የሚቀደደው ለምንድን ነው የሚል ጥያቄ ሲሆን በኦሪት ተስካር አውጡ ሰው ሲሞት ልብስ ቀደዱ የሚል አለ ወይ የሚል ጥያቄዎች ነው የጠየቀን ወንድማችን። በእነዚህ ዙሪያ ላይ እንዲሁም ከባህላችን ጋር ይሄን ነው አሁን እንግዲህ እንዳልሁትኝ ምንም ዛሬ ባላመጣው ከባህላችን ስንማር ከባህላችን መተው ያለብን ነገሮች አሉ። ይሁን እንጂ አሁን ወደ ወንድማችን ጥያቄ ስንሄድ እንደምታውቁት መከራ መቼም የሰው ልጅ በህይወት ስንኖር የመጀመሪያው የአዳም ርግማን ሞትን ትሞታለህ እንደተባለ የሰው ልጅ መሞቱ የማይቀር ነውና ይሄ ሞት በሚመጣበት ጊዜ እንደምታውቁት በዚህ በእስራኤል ሀገር እንደማስበው በኢትዮጵያ ምድር ይሄ ነገር አልነበረም ይመስለኛል። ስለዚህም አሁን ከፊላችን ይህንን የሚቃወሙ አሉ። ይሁን እንጂ ወንድማችን የጠየቀው ጥያቄ ይሄ ነገር በኦሪት ተጽፏል። አንድ ሰው እንግዲህ በመጀመሪያ ደረጃ ልብሳቸው የሚቀደድ ሰባት ናቸው። ባልና ሚስት፣ ባል ለሚስቱ፣ ሚስት ለባሏ፣ እንዲሁም ልጆች ሴቶችና ወንዶች ልጆች፣ ከዛም ደግሞ እናትና አባት፣ እንደዚህ መቼም አጠቃላይ ሰባቱ ቤተሰቦች ቅርብ ቤተሰቦች የሚባሉት ልብስ ይቀደዳል። እና ይሄ ከየት ነው የመጣው? ከኦሪት ነው በእውነት የመጣው የሚል ጥያቄ ሲሆን ሁለተኛው ተስካር ማለት እንግዲህ አስካራ ማለት ነው። እና ይሄ ነገር ከኦሪት ተጽፏል የሚለውን ከኦሪት ስናይ እንዲህ ሲል ያሳየናል። በመጀመሪያ በብዙ ቦታዎች በኦሪት ተጽፏል። ምሳሌ አድርገን እንዲህ ሲል ያሳየናል። ከዛምን ሀግ አቲክ ኢም ሾረሽ ታናኺ ወኻዛሊ מקור מן התורה המקרא בכמה מקומות בתנ"ך רואים שקריאת הבגד היא ביטוי לצער עמוק። እንግዲህ ልብስ መቅደድ በመጽሐፍ ቅዱሳችን በኦሪት እንደምናየው ልብስ መቅደድ እንግዲህ ጻር አሞክ ማለት በጣም ጠንካራ መቼም ውድ የሆኑ ቤተሰቦች ሲለዩብን የሚሆን ነገር ነው። በመጀመሪያ ላይ የምናየው ከየት ላይ ነው? ያዕቆብ አባታችን ባለፈው ሳምንት የተማርነው የኦሪት ክፍል ያዕቆብ አባታችን ዮሴፍ በተሸጠበት ጊዜ ልብሱን የቀደደው ያዕቆብ ቢኑ ከሸሻማ ዮሴፍ እንደ ሞተልህ ወይም ደግሞ አውሬ በላው በተባለበት ጊዜ ልብሱን እንደቀደደ ያሳያል። ወይክራ ያዕቆብ ሲምሎታም ሲምላ ማለት እንግዲህ ቀሚስ እንደማለት ነው። ወይክራ ያዕቆብ ሲምሎታም
ዘፍጥረት 37 ቁጥር 34 ላይ ያሳየናል ማለት ነው። ሁለተኛ የምናየው ከየት ላይ ነው? ኢዮብ ሽሻማ አሶኖታል። ኢዮብ የተባለው ደግሞ እንደምታውቁት የኢዮብን መከራ ሁላችን የምናውቀው ነው። ኢዮብ ደግሞ መከራዎች በመጡበት ጊዜ ልብሱን እንደቀደደ ያሳየናል። በያኩም ኢዮብ በክራይት ሚኢሎ ደግሞ ኢዮብ ደግሞ ኢዮብም ተነሳና ጃኬቱን ቀደደው። መኢል ማለት ጃኬት ማለት ነው። ሲምላ ማለት ደግሞ ረጅም ልክ ዛሬ እስላሞቹ እንደሚለብሱት ማለት ነው። አባቶቻችን ሲምላ የሚመስል ወይም ደግሞ ቀሚስ የሚመስል ነበር፣ ረዘም ያለ ዘለፍለፍ ያለ ልብስ የሚለብሱ ማለት ነው። ያዕቆብ አባታችን ቀሚሱን ቀደደ፣ ኢዮብ ደግሞ ጃኬቱን መይሎ ወይም ጃኬቱን ቀደደ። ኢዮብ ምዕራፍ 1 ቁጥር 20 ላይ ያሳየናል። ከዛ ቀጥሎ ደግሞ ዳዊት አሜልህ ደግሞ ንጉስ ዳዊት ደግሞ አልሻኡል በዮናታን ሻኡል የተባለው ንጉስ የሚያሳድደውና ሊገለው የሚፈልገው ንጉስ እና ዮናታን ውድ ወዳጁ የነበረው የሻኡል ወይም የሳኡል የንጉሱ ልጅ የነበረው በጣም እንዴት አድርጎ የሚወደው ነበር እና እነዚህ ፍልስጤሞች እንደገደሉት በሰማ ጊዜ ልብሱን ዳዊት እንደቀደደ ያሳየናል። ወይክራኤት ቢግደሄም ሽሙኤል ቤት አሌፍ 11 እንግዲህ መጽሐፈ ሳሙኤል 2 ምዕራፍ 1 ቁጥር 11 ላይ ዳዊትም በሻኡል እና በዮናታን በልጁ ሞት ልብሱን እንደቀደደ ያሳየናል ማለት ነው። ሚካል ለምዱ ኸዛል ከዚህ ነው እንግዲህ ኸዛል ወይም ሊቃውንቶች የተማሩትኝ ማለት ነው። ሽክሪያ ሂ ስፋት ኤበል ይሁዲት ልብስ መቅደድ ማለት ሐዘን ወይም ደግሞ ጠንካራ ሐዘን ማለት ነው። ቀጠል በማድረግም በሚሽና በታልሙድ ብዙ ተጽፏንኝ ግን የሁሉ ነገር አላመጣውም። ብቻ ግን አጠቃላይ የሚያሳየው ልብስ መቅደድ በጣም ሐዘንን የልብን ሐዘን ወይም የልብን ክሪያት የልብን ማዘን ነው የሚያሳየው። አስካራስ እንዴት ነው የሚለው? አስካራት አሜት ኢምየሽ ማቆም በያህዱት እንግዲህ በያህዱት ወይም በይሁዲ የሞተን ሰው ማስታወስ ቦታ አለው ሲል በእክለት አባል በዚህሩት በቅዱሻ መታይከን ማዝኪሪም እታሜት መቼ ነው የሞተውን የምናስበው? ኤስፔድ አንድ ሰው ሲሞት ኤስፔድ ማለት ወይም ደግሞ ታሪኩን መናገር ማለት ነው። ምጽባ ላስፒድ ማለት ታሪኩን እና ያደረጋቸውን ጥሩ ስራዎች ወይም ያደረገችውን ጥሩ ስራ መናገር ማለት ነው። ክቮዳ ሃይም ክቮዳ ሜት ሰንድሪን ሜም ቫቭ ወይም ደግሞ ሰንድሪን 46 ላይ ያሳየናል ማለት ነው። ማስኪሪም የተማአሎት ክደይ ለኦሬር በኺ የሰራውን ስራ መናገር ለኦሬር በኺ ማለት አንድ ሰው የሰራውን ስራና ጥሩ ስራው ሲነገር ለልቅ ሰዎች እንግዲህ በእኛ በሀገራችን ይህ ባህላችን መጥናት ያለበት ባህል በግማራ በታልሙድም እንደምታዩት በታልሙድ ምዕራፍ 46 ተጽፏል። ከኛ በተለይ በእኛ ባህላችን እንደዚህ ያስለቀሱ አስለቃሽ በደንብ ቆሞ ያስለቅሳን። በዛም በኋላ እንዴት ነው የሚለው? ለኦሬር በኺ ለኦሬር ማለት አእምሮአችንን ስሜት እንዲሰማንና እንድናለቅስ ወይም እንድናዝን የሆነ ነው። ለኦሬር ትሹባ ሁለተኛው ደግሞ ለኦሬር ትሹባ ማለት ደግሞ ለመመለስ እንግዲህ አንድ ሰው ትናንት አብሮን ከጎናችን የነበረው ዛሬ ሲለየን ለኦሬር ለትሹባ ማለት ደግሞ ንስሐ ወይም ደግሞ ወደ ፈጣሪ ለመመለስ ልባችን እንዲያነቃቃ ለኻበድ ኤታንሽማቶ ወይም ደግሞ ሶስተኛው ደግሞ ነፍሱንን ለማክበር ነፍስ ነው እንግዲህ ስጋ መቼም ወደ አፈር ነው የምትመለሰው። ነፍስ ግን ወደ ፈጣሪ ስለምትሄድ ነፍሱንን ደግሞ ለማክበር ነው ይሆናል ከዲሽ። ሌላው ደግሞ ቅዱሻ ባለፈው እንደተማርነው ይትከዳል በይትከዳሽ የሚባል አለ። ያንን ይንደረጋል አከዲሽ ኢኑ ትፊላ ለሜት ኤላ ኪዱሽ ሸምሸማይ ይሄን ካዲሽ ምንለው ደግሞ በአረመኛ ቋንቋ ነው የምንለው። ለምንድነው? ለካዲሽ ሸምሸማይ የፈጣሪ አምላክን ምስጋና ማመስገን እንዴት ነው የሚሉትኝ? ባሩክ ዳያና የሜት ይባላል። አንድ ሰው ሲል ጥሩ ነገር ሲሰጠን እንደምናመሰግነው ሁሉ መጥፎ ነገር ኢዮብ ተምዝነው ምን ማረው ይሄን ኢዮብ ነው ጥሩ ነገር ሰጥቶኝ አመስግኘው ደግሞ መጥፎ ነገር ሲያመጣብኝ ልሰድበውን ይገባን በማለት እንዳለው ሚስቱን። ስለዚህ ይሄን ካዲሽ ምን ያደረገው የስሙን የፈጣሪ አምላክ ስሙን ለማክበርና ዙት አጹማ ለንሻማ ወይም ደግሞ ትልቅ መብት አለ ለነፍስ። እቺ ነፍስ ወደ ፈጣሪ እንድትገባ ትልቅ መብት እንሰጣታለን ማለት ነው። ሐዛል በን መዛኬ አብ ሰነድሪን ኩፍዳለት ሰነድሪን 104 ላይ እንደሚያሳየው በን መዛኬ አብ ማለትም ልጅ ካለ እነዚያ ልጆች ካዲስ ሲያደርጉ እናትና አባትን ወደ ከፍታው ማውጣት ይችላሉ ማለት ነው። ቀጠል አድርገን ደግሞ ወደሚቀጥለው
እና አሁን የምናየው እንግዲህ ከዚህ ላይ ምንድነው ቤን ምዛኬት አብ ማለት ሰንድሬን ወይም ደግሞ ሰንድሬን የሚባለው ግማራ 404 ላይ እንደሚያሳየው ልጆች ይህን ካዲሽ የሚባለውን በሚያደርጉበት ጊዜ እችን ነፍስ የእናት አባትን ነፍስ ወደ ላይ ከፍ የማድረግ ችሎታ አላቸው ማለት ሲል ይቀጥላል ማለት ነው። ቀጥል አድርጎም ሊሙድ ለይሉ ንሻማ ወይም ደግሞ ለንች ነፍስ ወደ ፈጣሪ ከፍ እንድትል ደግሞ ኦሪትን መማር ሚሽና ግማራ ዙሃር ንቲናት ጽዳካ በሽሞ ወይ ደግሞ ጽድቅን በስም በእነዚህ በሟች ቤተሰብ ጽድቅ መስጠት እንትን ገንዘብ ለጽዳቃ ወይም ደግሞ ለድሃ መርዳት በማለት ያሳያል። ፐሱክ የሶድ በጸድቅም በሚታታም ክሩይም ኻይም እንግዲህ ጻድቃኖች ሞተውም በህይወታቸው እንዳሉ ነው የሚቆጠረው። ብራሆት ዩድኸት ወይም ደግሞ ብራሆት የሚባለው ግማራ ምዕራፍ 18 ላይ ያሳየናል። መቴ ሎም አርቤ ላስኪር ኤን ልፍኖት ኤላሜት ኤን ልባከሽ ሚሜኑ በከሾት ኤን ልካየም ሲሆት ኢማሜት። ይሁን እንጂ እነዚህ ነገሮች አሁን የጠቀስናቸው ካዲሽ ማድረግ፣ ወሪት በስማቸው መማር፣ ጽድቅን መስጠት፣ ጽዳቃ ወይም ደግሞ በጎ አድራጎትን ማድረግ በስማቸው እንዳለ ሆኖ ይሁን እንጂ ልፍኖት ኤላሜት ማለት ደግሞ ለሞተው ታግዘኝ እባክህ እርዳኝ ያሉ ማለት ግን በጣም ክልክል ነው። ኤን ልባከሽ ሚሜኑ በከሾት ወይም ደግሞ መለመን የሚለመን ነገር መለመን ከሟች ነፍስ በጣም ክልክል ነው። ኤን ልካየም ሲሆት ኢማሜት እንግዲህ ሙታንን እየሳቡ እነዚህ ሟርተኞች ሙታንን እየሳቡ የሚያናግሯቸው አሉ። ይህንን ማድረግ ግን ኦሪት በጥብቅ ትከለክላለች። ዶሮሽ አላሜቲም ድባሪም ዩድኸት ኦሪት ዘዳግም ምዕራፍ 18 ቁጥር 11 እንደሚያሳየው እነዚህን ማድረግ ሟርተኞች የሚያደርጉትን ግን ማድረግን የተከለከለ ነው። እንግዲህ ባህል ሲባል አሁን እንደነገርኳችሁ መጀመሪያ እንደገለጽኩትኝ ጥሩ ነገሮችን ማድረግ ኦሪት ትፈቅዳለች። ኦሪት የማትፈቅዳቸውን ግን ባህሎች ማስወገድ አለብን ማለት ነው። እንግዲህ እንደ ሟርተኞች እንደሚያደርጉት ሙታንን ጠርቶ ሙታንን ማናገር የሙታንን ነፍስ ማለት ነው ሚዳ ይባላል። ወይ ደግሞ የሚሆነውን ነገር አትሂድ የሚሆነውን ነገር ወደፊት የሚሆነውን ነገር እንድትነግራቸው ማድረግ በጣም የተከለከለ ነው። አዚካሮን ጻርህ ሊዮት ደረህ ሐሸም እነዚህን የሞቱትን የምናስታውሰው በፈጣሪ መንገድ ብቻ ነው። ሎ ደረህ ሚስቲካ አሱራ ሚስቲካ ማለት እንግዲህ እንዳልኳችሁ በህንድ ያሉትኝ ሚስቲካ ነው። ወይ ደግሞ በግብጽ በነበርንበት ጊዜ አስማተኞች ነበሩ ነፍስን እያመጡ የሚያናግሯት። ለምሳሌ አሁን የሳሙኤልን ሻውል የተባለው ንጉስ የመጀመሪያው እስራኤል ንጉስ ሽሙኤል የተባለው ሽሙኤል ነብይ ወይ ደግሞ ነብዩ ሳሙኤልን በሟርተኞች አስመጥቶ አስጠራው። ለምንድነው ወረፍቴን የምትነሳኝ? ምን አድርጌህ ነው ወረፍቴን የምትነሳኝ? አሁንም አንተና ልጅህ ከኔ ጋር ትሆናላችሁ በማለት እንደመለሰለት ምንድነው ያለው? እንግዲህ በሟርተኛ ቢያስጠራው ለምንድነው ሰላም የምትነሳኝ? ስለዚህ በፈጣሪ መንገድ የሆነ ባህል እንጂ የሌሎችን የአህዛቦችን ባህል ተጠቅመን ሙታንን መጥራት ግን አስካራ ወይም ደግሞ ማስታወስ ሲባል ለበጎ ምክንያቱም በስማቸው በጎ አድራጎት ማድረግ ካዲሽ ማድረግ ለሊዩን ሻማ ነፍሳቸውን ከፍ ለማድረግ እንጂ በእነዚህ በመጥፎ ነገሮች ግን ሙታንን መጥራት በጣም ክልክል ነው። አክሪያ አላጉፍ እንግዲህ ልብስ የሚቀደደው ስለ ጉፍ ወይም ስለ ስጋ ነው። ስጋ ይሄ ወገን ስጋው ወደ አፈር ስለምትወርድ ነው እንግዲህ ይህ ልብስ የሚቀደደው። አካዲሽ አለንሻማ ካዲሽ ግን ምን አደርገው ለዚህ ሟች ነፍስ ነው ማለት ነው። ነፍሱ ወደ ፈጣሪ ከፍ ወዳለው ገነት ውስጥ እንድታል ማለት ነው። ክሎማር አጉፍ ንፍራድ አንሻማ ማምሽኻ ስጋ ይለያል። እንግዲህ ሰው ልጅ የሚያለቅስበት ዋና ምክንያት ይሄ ስጋ የነበረን ወዳጅ ተጎናችን የነበረው ወደ አፈር ስለሚወርድና አፈር ስለሚሆን ነው እንጂ ነፍስ ግን ትቀጥላለች። እንደምነው አጉፍ ንፍራድ ስጋው ይለየናል። አንሻማ ማምሽኻ ነፍስ ግን ትቀጥላለች። አበጌድ ኒክራ አከሸር ሎ ኒክራ ልብሱ ይቀደዳል። ይሁን እንጂ ከዚህ ሟች ቤተሰብ ጋር ያለን ኬሸር ማለት ግንኙነት ግን አይቋረጥም ማለት ነው። ቀጠል ሲያደርግም እንዲህ ሲል ያሳየናል ማለት ነው። አትሹባ ዘመን ሃካ ካዱ መቶራ ያዕቆብ አልዮሴፍ ዳቪድ አልሻውል ወዮናታን ኢዮብ አል አሶኖታ እንግዲህ ልብሳቸውን የቀደሩትኝ እንደምናየው እነዚህ ሶስቱ ናቸው። ለምሳሌ አድርጌ እንዳመጣኋቸው ያዕቆብ አባታችን ስለ ልጁ ስለ ዮሴፍ
እንዲሁም ዳዊት ንጉስ ዳዊት ስለ ሻኡልና ስለ ዮናታን አሟሟት እንዲሁም ደግሞ ኢዮብ ደግሞ ስለደረሰበት መከራ ልብስ እንደቀደዱ ከመጽሐፍ ቅዱስ ምንጭ አድርጌ ይህንን አምጥቻለሁ። ሐዛል ካቡ ዞት ላላኻ ሐዛል ማለት ሊቃውንቶቻችን ይህን ላላኻ አድርገውታል። ክሪያ መባታት ሻለብ ኒክራ ክሪያ ልብስ መቅደድ የሚያሳየው ልባችን እንደተሰነጠቀ ቀደደ ማለት ወይ ደግሞ ልብስ ነው ተቀደደ የሚባል ልብ ተቀደደ ይባላል። ልባችን እንደተሰበረ ለማሳየት ልብሱ የሚቀደደው ልባችን እንደተቀደደ ለማሳየት ሎሚስ ኻክ ሂጾኒ ብሎ ኤላ ኤሜት ብኒሚ ይሄ ቀልድና ባህል ከሌላ ይዘን መጣነው ሳይሆን የእውነት ነገርና ከመጽሐፍ ቅዱሳችን ያለ ነው። አበጌድ ሂጾኒ ልብስ ማለት የውጭ ነው፣ ስጋችን ውጭ እንደሆነ ውጭ አካል አለብ አፕኒሚ ልብስ የሚቀደደው ሂጾኒ ወይም የውጭ አካል ነው። ልብ ግን የሚሰበረው ውስጥ ነው ማለት ነው። ከሼሽ ሼቨር በለብ ጋማ በጌድ ኒክራ ልባችን ሲሰበር ልብሳችንም ይቀደዳል በማለት ያሳየናል። ለሁለተኛው ጥያቄ ኤሙታር ላስኪር ኤታሜት እንዳልነው ከን በሚጽባ አባል በደረክ ነሆና ለሚጽባ ለጥሩ ትእዛዛቶች ለበጎ ነገሮች ይቻላል። ይሁን እንጂ እንዳልኋችሁ ግን በሟርትነት ግን እነዚህ ሙታኖች መጥራት በፍጹም በጣም የተከለከለ ነው። እንግዲህ ጥሩ ነገሮች የተፈቀዱት ኤስፔድ ማለትም እንደዚህ አስለቃሾች ካዲሽ እችን ነፍስ ከፍ ለማድረግ ሊሙድ ለይሉ ንሻማ ወይም ደግሞ ትምህርትን ኦሪትን መማር እችን ነፍስ ከፍ ወዳለችው ገነት እንድታርፍ እንግዲህ ደረጃ አለ፣ በገነት ውስጥ ደረጃ አለ ማለት ነው። ጽዳቃ በሽሞ ማለት ደግሞ በስሙ ጽድቅ ማድረግ ደግሞ በዚህ በሟች ስም ጽድቅ ማድረግ የተፈቀደ ነው። የተከለከሉት ነገር ግን ከሌሎች ባህል የምንወርሳቸው ያሉ ካሉም ልናስወገዳቸው የሚገባው ግና እነዚህ ግና ሎምዳብሪም አላሜት ስለሞተ እንደዚህ እንዳልኳችሁ በአስማት መጥራት በጣም ሎም ባክሽም የሚመኑ ወይም ደግሞ ጥሩ ነገር እንዲያደርግልን እባክህ አንተ በጎ አድርግ፣ እባክህን ታደገኝ፣ እባክህ ከዚህ ችግር ገላግለኝ፣ ይሄ ነገር በጣም የተከለከለ ነው። ሎ ሾምሪም ከሸር ሚስቲ ማለት እንዳልኋችሁ በአስማተኛ እነዚህ ነገሮች የተከለከሉ ናቸው። አቶራማ ዚራ ዶሬሽ አላሜቲም አሱር ኦሪታችን በጣም ተከል እንዳልኳችሁ ዘዳግም 18:11 ላይ እንደሚያሳየው ኦሪታችን ይህን በጥብቅ ትከለክላለች ማለት ነው። እና ከዚህ ላይ ምን ያላን አክሪያ አላጉፍ ሽንፍራድ መይተኛ ልብሳችን ምንቀደው ከኛ ስለተለየን ስጋ አካዲሽ አልንሽማት አሃያ ወይ ደግሞ ካዲሽ ምን ያደርገው ደግሞ እችን ነፍስ ህይወት ለማኖር አጉፍ ኔላም አንሻማ ኦላ ስጋችን ይጠፋን ነፍስ ግን ከፍ ትላለች። ባቤን ማምሺህ የታኦር ስለዚህ ልጅ ካለ ይሄ ልጅ እነዚህን እናት አባቶች ካዲሽ በማድረግ በጎ ነገር በማድረግ እነዚህን ነፍስ ወደ ላይ ከፍ ማድረግ ይቻላል ማለት ነው። እና ከዚህ ላይ እንግዲህ ወገኖቼ የሚቀጥለው ሳምንት የምንማረው ነው አሽካናዚና ስፋራዲ የሚሉት ልዩነት እንዳለ ሆኖ በእኛ በኢትዮጵያ ይሁዳውያንም ደግሞ ሁለት ነገሮች አሉ፣ ሁለት መንገድ አሉ። እንግዲህ ምርጫ የሰው ልጆች ምርጫው አለን፣ እንደፈለገው መሄድ ይችላል። ይሁን እንጂ ሁለት ነገሮች አሉ። ይህም ራባኑትና ቀሳውስት የሚለው ነው። በቀሳውስት በኩል አንዳንድ ነገሮችን የራባኑት ወይም ደግሞ የዘረም ራባኒ የራባኖች የሚያመጡት በአላሃ ወይም ደግሞ አላሃ የሚሉት አላሃ ማለት እንግዲህ አሊሃ ማለት ነው። አላሃ ማለት መንገድ በኦሪት መንገድ መሄድ ማለት ነው። እና ስለዚህ ይሄ የራባኖች ነው አንቀበለውም የሚሏቸው አሉ። ለምሳሌ አሁን ልብስ ለመቅደድ የሚከላከሉ ማያቸው ማውቃቸው አሉ። በተለይ በቀሳውስት ሁኔታ ይህንን ይከላከላሉ። ለምንድነው ራባኖች ያመጡት ነው ብሎ ያስባሉ። ይሁን እንጂ ይሄ ከኦሪት ያለ ነው። ልንተወው ሳይሆን ይህንን ነገር ልንጠብቀው የሚገባ ነገር ነው። ይህን ካልነ ስለዚህ በቀሳውስትና በራባኑት እኛ ኢትዮጵያ ይሁዳውያን ሆነንም ቀሳውስቶቻችን እርግጥ በስደት በነበረበት ዘመን በጀግንነትና በኃይል እችን ትንሽ ልትጠፋ የቀረችውን መብራት እንኳን ይዘውልን የኖሩ አባቶቻችን ሊከበሩና ለዘላለም ልናከብራቸው የሚገባ እንጂ ልዩነት አለ ብለን ልናቃልላቸው አይደለም። ይሄ አይደለም ዓላማዬ። ልናከብራቸው ይገባል። ይሁን እንጂ ልዩነት መኖሩን ማወቅ አለብን። እንግዲህ ሂለልና ሻማይ እንደሚባሉት ሁሉ አሁን በጊዜያችን አስፈራዲና አሽከናዚ እንደሚባለው በእኛ በውስጣችን ደግሞ ራባኒና ቀሳውስት የሚባላል። ይህን በሚቀጥለው ሳምንት በሰፊው እናየዋለን። ይህን ይመስላል ወንድማችን። ሌሎቻችሁም ጥያቄያችሁን ጠይቁ። ሰላም ሁኑ ለወገኖቼ። ቀጣዩ ሳምንት ሰላም ይሆንልን። ሰላም